ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች፣ ዛሬ ቅዳሜ ታህሳስ 25 2018 ዓ.ም ከሰዓት የገቡ ወንድሞች አሉ በጭልጋና እንዲሁም በምስራቅ ጎጃም ዞን ባሶ ሊበን ተብሎ በሚታወቀው በእነዚህ ያሉትን መረጃዎች ቀጥታ በትንታኔ የማስደምጣችሁ ይሆናል። እንዲሁም ደግሞ በሰሜን ሸዋ የገቡ አሉ። እነዚህ ጉዳዮች በዋነኛነት የምንዳሰሳቸው ይሆናል። ላይክና ሼር ማድረግ እንዳይረሳ። በተለይ አዲስ የሆናችሁ ሰብስክራይብ የተሰናችሁ ደግሞ ላይክ ሼር ብታደርጉ መልካም ነው እንላለን። በማዕከላዊ ጎንደር ዞን በጭልጋ ወረዳ ግንት ቀጠና ተብሎ በሚታወቀው በዚህ ቀጠና ሲንቀሳቀሱ የነበሩት ታጣቂዎች መንግስት ያቀረበችን ሰላም ጥሪ በመቀበል ወደ ሰላም ህይወት መመለሳቸው ተገለጸው። በሰላም በመግባታቸው የአካባቢው ዘላቂ ሰላም ለማረጋገጥ የህዝብ ደህንነትና ለማሻሻልና የልማት ተግባር ለማጠናከር አስፈላጊ መሆኑ ተገልጿል። በአቀባበል ስነ ስርዓትም እንግዲህ የተገኙት በተለይ 13ኛው ክፍለ ጦር ዋና አዛዥ ኮሎኔል ሻምበል አስማረ እንዲሁም የጭልጋ ወረዳ አስተዳደር አቶ አዛኑ አደባል እና ሌሎች የወረዳው አመራሮች እንደተገኙ ተገልጿል። በዚህም ሲገቡ ደማቅ አቀባበል የተደረገላቸው ከዚህ በፊትም በርካታ ወንድሞች እንደገቡ ይታወሳል። በዛሬው ዕለት እንግዲህ በቅዳሜ ከሰዓትም ማለት ነው መንግስት ሲዘረጋላቸው በጭልጋ ሲንቀሳቀሱ የነበሩ ወንድሞች እንደገቡ መረጃው ያመላክታል። ሌላኛው ጉዳይ እዚህ ጋር የዘን ከምንመለከትበት በምስራቅ ጎጃም ዞን ባሶ ሊበን ወረዳ ተብሎ በሚታወቀው ቀጠና ሲንቀሳቀሱ የነበሩት መንግስት ያቀረበላቸው እስከነሙሉ ትጥቃቸው መግባታቸው ሌላኛው መረጃችን ነው። በተለይ ባሶ ሊበን ተብሎ በሚታወቀው በዚህ ቀጠና ከዚህ በፊትም ይታወሳል የሰላም እጦት እንደነበረበት። ነገር ግን አሁን በርካታ ወንድሞች መንግስት ያቀረበላቸውን የሰላም ጥሪ እየተቀበሉ እየተቀላቀሉ እዚህ በፊት የነበሩበትን እንግዲህ ትክክል አለመሆኑና በመጸጸት ወደ ሰላማዊ ህይወት መመለሳቸው መንግስት ያቀርብላቸውን የሰላም መንገድ እንደተቀበሉ ተዘግቧል። እንዲሁም በሰሜን ሸዋ ዞን መርሃቤቴ ወረዳ ተብሎ በሚታወቀው በጫካ ሲንቀሳቀሱ የነበሩት በርካታ ቁጥር ያለው ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። በዞኑ እንግዲህ ዛሬ ጨምሮ ባለፉት ቀናት በመርሃቤቴ ወረዳ ገጠር ቀበሌዎች እንግዲህ በተሳሰብ መንገድ በጫካ ገብተው የነበሩት ወደ 533 ታጣቂዎች ከነሙሉ ትጥቃቸው የመንግስት የሰላም ጥሪ ተቀብለው መግባታቸው በአጠቃላይ ተዘግቧል ማለት ነው። ስለዚህ በርካታ ቁጥር ያለው እንደገባ አዝ በፊትም እየገባ መሆኑ አሁንም ደግሞ እየገቡ እንደሆነ የተዘገቡ ቀሪ ወንድሞችም ገና እንደሚገቡ መረጃውም ያመላክታል ማለት ነው። ውድ ቻናል ቤተሰቦች ቀሪ ወንድሞቻችን እንዲገቡ መልእክታችንን ማስተላለፍ እንፈልጋለን። አዲስ የሆናችሁ ሰብስክራይብ የተሰናችሁ ላይክ ሼር ማድረግ እንዳይረሳ። ስለዚህ ተጠናክሮ አሁን በተለያየ ቀጠና ወደ ሰላም ሁሉም እየገባ ነው። በዛሬው አሁን ከሰዓት የገቡት በጭልጋ ባሶ ሊበን በምስራቅ ጎጃም እንዲሁም ደግሞ በሰሜን ሸዋ ዞን መርሃቤቴ ወረዳ ተብሎ በሚታወቁ በዚህ በሶስቱ ቀጠና ሲንቀሳቀሱ የነበሩት እየገቡ ይገኛሉ። በሁሉም ቀጠና መንግስት አጠናክሮ እየተቀበለ ይገኛል። ወንድሞችም እየተጠራራ እየገቡ ይገኛሉ። ለሰላም እንግዲህ ቅድሚያ ሰጠው እየሰሩ መሆኑ በግልጽ የሚያመላክት ጉዳይ ነው። ከሰላምና ከሰላም ብቻ ነው ትርፍ የሚገኘው። ሌላኛው መረጃ እዚህ ጋር እየይዘን ከምንመለከትበት በአዊ ብሔረሰብ የሰላም አስመርቋል። በአዊ ብሔረሰብ አስተዳደር ማለት ነው። በተለይ በአዊ ብሔረሰብ አስተዳደር ሰላም በአማራ ክልል ፖሊስ የዩኒቨርሲቲ ኮሌጅ ያሰለጠናቸው የሰላም አስከባሪ በታላቅ ደማቅ አስመርቋን። ተመራቂዎቹ በቆይታቸው ከወታደር አካል ብቃት እስከ ፐብሊካን ጋርድ ጥበቃ ከሽምቅ ውጊያ እስከ ስነ ልቦና ግንባታ ድረስ የተሟላ ወታደር ሳይንስና እንደቀሰሙ ነው የተገለጸው። በምርቃኑ ላይ የተገኙት የሀገር መከላከያ ሰራዊት የምስራቅ እዝ አዛዥ ሌተናንት ጀነራል መሐመድ ተሰማ ለተመራቂዎችም የጀግንነት ጥሪ አቅርበዋል። ውትድርና ለሀገር ሉዓላዊነት ሲባል መተኪያ የሌላትን ህይወት የምትሰጡበት ክቡር ሙያ መሆኑን አክለው አሳስቧን። የሀገር ሰላም የሚያደፍርሱ የውስጥና የውጭ ጠላቶች ጋር በመፋለም ኢትዮጵያ ከፍታ ታረጋግጡ ዘንድ ይገባል ሲል መልእክቱን አስተላልፏን። የአዊ ብሔረሰብ አስተዳደር አቶ ቴዎድሮስ በበኩላቸውም ይህ ኃይል የዞኑን ሰላም ከጽንፈኝነት ለማጽዳት ህግን ለማስከበር የስነ መግባት የታነጸ ተልእኮ እንደተሰጠውም አረጋግጠዋል ማለት ነው። ስለዚህ እዚህ ጋር አንድ ነገር መገንዘብ የሚያስፈልገው ወንድሞቻችን እየተቀበሉ ይገባሉ። በሌላኛ መረጃ ደግሞ እያሰለጠኑ የአካባቢውን ሰላም እያስጠበቁ እያስታጠቁ ይገኛል። ሰላም ለሀገራችን ያድርግ፣ ጽንፍና ጦረኝነት ይውደም። ሌላኛው ጉዳይ አሁን የወጣ መረጃ የተዘዋወረ የተመለከተ ነው። በዓለም ድፍድፍ ነዳጅ ክምችት አንደኛ ተብላ የሚነገርላት በተለይ በዛሬው ዕለት እንግዲህ እጅግ መነጋገሪያ የሆነ የመጣ መረጃ ነው።
በዓለም እንግዲህ ከፍተኛ የነዳጅ ክምችት አለ ተብሎ የምትታወቀው ቬንዙዌላ በዶናልድ ትራምፕ እንግዲህ በተወሰደው እርምጃ እንግዲህ በምርኮኛነት መውሰዳቸው እየተገለጸ የሚገኝ ነው። እሱንም ቀጥታ በተለይ የፕሬዚዳንት ዶናልድ ትራምፕ ሲይዝቱበት የነበረው መጠነ ሰፊ ጦር በጠዋቱ ቬንዙዌላ ላይ ከፍተው ረፋድ ላይ የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ እና ባለቤታቸው በቁጥጥር ስር ማዋላቸው ነው የተገለጸው። ፕሬዚዳንቱ ዶናልድ ትራምፕ ሲይዝቱ እንደነበረ ነው ህዝብ በፊት እየተገለጸ የሚገኘው። እቺ ሀገር በዓለም ጥርስ ውስጥ እንድትገባ ያደረጋት ዋነኛ የነዳጅ ክምችት በዓለም አሉ ከሚባል ቁጥር አንድ ተጠቃሽ ነች። በዚህ መጠነ ሰፊ የአየር ድብደባ ከተደረገ በኋላ በምርኮኛ መልኩ መውሰዳቸው መረጃው እየወጣ ይገኛል። ስለዚህ የዓለም ትኩረት ማዕድን ባለው ላይ ነው። ሀገራችንም አንዷ የዝጣ ፈንታ እንዳላት ይታወሳል። ስለዚህ የሰላም መረጋገጥ እንዳይኖር በከፍተኛ ሁኔታ ከሚሰራባት የምስራቅ አፍሪካ ሀገሮች አንዷ ሀገራችን ነች። ለዚህ ደግሞ ባላት ሀብት መጠን ነው። ውድ የቻናል ቤተሰብ ተከታታዮች ለሰላማችን ዘብ እንቁም። የውስጣችን ችግር በተሰከነ መንገድ እንፍታ። በዛሬው ዕለት እነዚህ ወንድሞቻችን በተለይ በጭልጋ እንዲሁም ደግሞ በምዕራብ ቤቴ ተብሎ በሚጠው በሰሜን ሸዋ እና በምስራቅ ጎጃም ዞን ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን ባሶ ሊበን ተብሎ በሚታወቀው መንግስት የዘረጋላቸውን የሰላም ጥሪ ተቀብለው መግባታቸው አይነተኛ ሚና ይጫወታል። ጦርነት ከስሙ አይጠቅምም። ለሀገራችን የሚጠቅመው ሰላም ነው እንጂ በሶሻል ሚዲያ በሚሰጠው ጋጋታ የሚመጣ ለውጥ አይኖርም። በዛው ዕለት እንግዲህ ታጥቀው ሲንቀሳቀሱ የነበሩት በመንግስት የዘረጋላቸውን መግባታቸው ለሰላም መረጋጋት ከፍተኛ ሚና ይጫወታል። በመጨረሻም እዚህ ጋር አንድ ነገር ልብ ማለት የሚያስፈልገው ሁሌም የሚያስፈልገን ሰላምና ሰላም ብቻ ነው። ቆም ብለን ካሰብነ አሁን መንግስት የለም ካልነ ወደ ስልጣን የሚመጣ ማን እንደሆነ ስናስብ ሀገርን ከመበተን ውጭ የሚያመጣ ለውጥ አይኖርም። ለዚህ ደግሞ በዛው ልክ ከተመለከተው ስለ ቬንዙዌላ በዓለም ቁጥር አንድ ከሚባል የነዳጅ ክምችት አለት ከሚባሉ በዛሬው ዕለት የዓለም ትኩረት እያደረገና የአያላን ሀገር መሻቆቻ የሆነች እየተመለከትን ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች የሚያስፈልገን ሰላም ነው። ለሰላም ዘብ እንቁም። ለዚህ ደግሞ በዛሬው ዕለት የተመለከተው አንዱ አመላካች ጉዳይ ነው። ሰላም ነው የሚጠቅመን፣ ሰላም ነው የሚበጅን። ስለዚህ ታጥቃችሁም ተንቀሳቀሱ ወንድሞቻችን፣ ተመለሱ። ያለንን ሪሶርስ በስምምነት ብንጠቀም ለትልቁ ለእድገታችን መሰረት ይሆናል። በነፍጥ ይመጣን ብለን የሀገራችን ኢኮኖሚ ከማውደም የሚመጣ ለውጥ አይኖርም። ስለዚህ ውድ ቻናል ቤተሰቦች ትኩስና ዕለታዊ መረጃዎች እንዲደርሷችሁ ሰብስክራይብና ላይክ ሼር ማድረጋችሁን እንዳትረሱ። ሀሳባችሁንም በተለያየ በላይክና በሼር በኮሜንት ብታስቀምጡ የምንመለከተው ይሆናል። ሰላም ጊዜ እንዲወላችሁ ከወዲሁ እመኛለሁ።